በማህሌቱ አሳቦ ሌላ ቦታ ማምሸትና ሌላ ቦታ ማደርም በቀጥታ አንዳንድ ወጣቶች ሲነጋገሩም እየሰማው ነው። እና በቃ ልክ ይሄ በመዝሙር እንደመቀወጥ በቃ እንቀውጧል። አበባ ተይዞ ማጥንት እየታጠነ በቃ ላጥ ቤት እንደማይተኙት ነው እዛ የሚተኙት። ፌስቡኩን፣ ዩቲዩቡን ሌላውን ከፍቶ መሳቅ መቀለድ ይታያል። ኃጢአትን ቤተ መቅደስ ውስጥ መጥቶ መስራት እስኪ እንግዲህ ካለ እንታይ ስንተኛ ደግሞ ብዙ ነገር አለ ሰውነታችን ላይ ሁላችንም የሚያጋጥመን ብዙ ነገር አለ። የኛ ብቻ ማለት ነው በግሩፕ ተጠራርተን ምናምን መዝሙር እንኳን የምንመርጠው እኛ ነን። በጣም የሚገርም ነው። ማህሌቱንም ሳይሳተፉ ቅዳሴውንም ሳይሳተፉ ለመብላትና ለመጠጣት ሰዓቷን ቆጥሮ መምጣት። አንዳንድ ምዕመናን ደግሞ ጾሙን የአዋጅ ማድረግ በጭራሽ ጽጌ ጾም የሚባል ነገር የለም ብሎ የሚነቅፍ እሱ ስለማይጾም ከነክነዋል መሰለኝ የሚጾሙ ሰዎች ሳይ የሚናደዳል። እንደውም የሌላ ሰባቱን ማጽዋማት ማጾሙ ናቸው እናንተ አጉል እዚህ በልጅነት ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ስደቷን ለምናስብበት ለወርሃ ጽጌ በሰላም አድረሰን አደረሳችሁ። የተወዳችሁ ውድ የቀንዲል ሚዲያ ቤተሰቦቻችን ዛሬ በልማድና ክርስትና በምዕራፍ 31 እስከ መርሐ ግብሩ ፍጻሜ አብራችሁን ከቆያችሁ ወርሃ ጽጌ ማለት ምን ማለት ነው? ለምንስ ይታሰባል? የእመቤታችንን ስደት አስበው የሚጾሙ ሰዎችን የማይጾሙት ለምን ይነቅፋሉ? እንዲሁም ደግሞ የሚጾሙትስ የማይጾሙትን ለምን አጾሙም እያሉ ይነቅፋሉ? በመኃልየ ጽጌ ላይ የሚደረጉ መጥፎና በጎ ልማዶቻችንን በዝርዝር እያነሳን የምንማርበት እንዲሁም አባቶቻችን ካህናት ዝክር እንድንዘክር ያዙናል። ያስ ምን ያክል ትክክል ነው የሚሉትና ሌሎች ይህንን መሰል በወርሃ ጽጌ ዙሪያ ላይ ከናንተ ሊነሱ የሚችሉትን ጥያቄዎች በማሰብ ትምህርት መጋቢ ሃይማኖት መምህር ምትኩ አበራ አዘጋጅተውልን ቀርበዋል። እስከ መርሐ ግብሩ ፍጻሜ አብረንታችሁ ከኛ ጋር እንዲሆን ግብዣዬን አቀርባለሁ። ወደ መጋቢ ሃይማኖት መምህር ምትኩ አበራ እናልፋለን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሐ ግብር ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። እንኳን ለወርሃ ጽጌ በሰላምና በጤና አደረሰን አደረሳችሁ። እንደተለመደው ዛሬ ይዘን የቀረብነው መርሐ ግብር ያው የታወቀ ነው። በዚህኛው መርሐ ግብር ከኔ ጋር በአንድ ርዕሰ ጉዳይ እንቆያለን። በሚቀጥለው መርሐ ግብር ደግሞ እኔና ቀዳሚ ጸጋ የእናንተን ጥያቄ አዘጋጅቶ አሰባስቦ ጥያቄዎችን የምንመልስባቸው መርሐ ግብር ይሆናል ማለት ነው። ስለዚህ ዛሬ እንደ እግዚአብሔር መልካም ፈቃድ ወርሃ ጽጌ በልማድና ክርስትና በሚል ርዕስ ነው የምንመለከተው ማለት ነው። ያለንበት ወርሃ ጽጌ ነው። ስለዚህ ይሄ በልማድና ክርስትና መርሐ ግብራችን እንዴት ይታያል? በዚህ ወቅት በልምድ የያዝናቸው ጉዳዮች እና መቀረፍ ያለባቸው መስተካከል ያለባቸው ነገሮች ምንድናቸው የሚለውን ነው ይዘን የቀረብነው። እናንተ ሙሉ ዝግጅቱን ትመለከቱና ያልተዳሰሰ መጠየቅ የምትፈልጓቸው ጉዳዮች ካሉ ደግሞ የጥያቄ ማስቀመጫ የአስተያየት ቦታው ላይ ታስቀምጡልናላችሁ ማለት ነው። ፈጣሪያችን በቸርነቱ ለሁላችንም ጥበቡን ምስጢሩን እንዲገልጥልን በድጋሚ መልካም ፈቃዱ ይሆንልን። በቤተ ክርስቲያናችን የምስጋና ስርዓት ማለት ነው የተለመደ የታወቀና የተሰራ ነው። ቤተ ክርስቲያናችን የራሷ የሆነ የምስጋና ስርዓት አላት፣ ሰማያዊት እንደመሆኗ ማለት ነው። ማንም ሰው ቤተ ክርስቲያን ውስጥ መጥቶ ደስ ያለኝን ነገር ላድርግ ማለት አይችልም። ደስ እንዳለው ቅዳሴ መቀደስ አይችልም። ደስ እንዳለው ማህሌት ልቁም ማለት አይችልም። ደስ እንዳለው ሰዓታት እና ኪዳን ላድርስ ማለት አይችልም። ደስ እንዳለው ማለት ደስ እያለው መዘመር ደስ እያለው ማመስገን አይችልም እያልኩ አይደለም። ዛሬ ገልጦልኛል በርቶልኛል ብሎ እሱ የፈለገውንና የወደደውን አይነት ቅዳሴ መቀደስ አይችልም። እሱ የወደደውንና የፈለገውን አይነት ማህሌት የሚለውን እሱ ብቻ መቆም አይችልም። እሱ የወደደውንና የፈለገውን ብቻ መዝሙር የሚለውን እሱን መቆም አይችልም ወይም መዘመር አይችልም። የራሷ የሆነ የተሰራ ስርዓት አላት። ተሰርታ ያለቀች ናት የምንለው ለዚህ ነው። ስለዚህ ቤተክርስቲያናችን የዕለት
የሰዓት፣ የሳምንት፣ የወር፣ የዓመት ቀለም አላት። በዚህ መሰረት ነው ስርዓተ ምስጋናው የሚቀጥለው ማለት ነው። እና በዚህ መሰረት ሁላችንም እንደምናስታውሰው መስከረም 1 ሁል ጊዜ በየዓመቱ ርዕሰ አውደ ዓመት ቅዱስ ዮሐንስ ተብሎ ይጠራል። ከመስከረም 1 እስከ መስከረም 7 ደግሞ ዘመነ ዮሐንስ ተብሎ ነው የሚጠራው። መስከረም 8 ዘካርያስ ይባላል። ዘካርያስ ማለት የመጥምቀ መለኮት ቅዱስ ዮሐንስ አባት የሚታሰብበት ነው፣ እረፍቱ ነው። ከመስከረም 9 እስከ መስከረም 14 ዘመነ ፍሬ ተብሎ ይጠራል። ከመስከረም 15 እስከ መስከረም 25 ያለው ደግሞ ዘመነ መስቀል ተብሎ ይጠራል። ከዛ ከመስከረም 26 እስከ ህዳር 5 ያለው ዘመነ ጽጌ ወይም ወርሃ ጽጌ ተብሎ ይጠራል። ህዳር 6 ለብቻው ቁስቋም ተብሎ ይጠራል ማለት ነው። በዚህ መሰረት ነው እንግዲህ በቤተ ክርስቲያናችን የክረምቱ ማብቂያ መስከረም 25 ነው። ከነሐሴ 25 እስከ መስከረም 25 ክረምት ነው። ልክ ክረምቱ ሲያበቃ መስከረም 26 ወርሃ ጽጌ ይጀምራል ማለት ነው። ወርሃ ጽጌ፣ ጽጌ ማለት ቃሉ አበባ ማለት ነው። ወርሃ ጽጌ የአበባ ወቅት ማለት ነው። ይህንን ስያሜ ያገኘው ወቅቱ በሁለት ምክንያት ነው። አንደኛ ራሱ በተፈጥሮ ምድር በአበባ የምታጌጥበት የአበባ ካባ የምትደርብበት ወቅት ነው። አበቦች የሚታዩበት ወቅት ነው። ሁለተኛው ደግሞ በእመቤታችን በቅድስት ድንግል ማርያም ምክንያት ነው ማለት ነው። እንግዲህ ይሄ ወርሃ ጽጌን ስንመለከት አንደኛ የክረምቱ ማብቂያ ነው። ክረምት በ5500 ዘመን መሰላል። ከዛ በኋላ ደግሞ ከመስከረም 26 ጀምሮ ያለው ደግሞ ዓመተ ፍዳ ዓመተ ኩነኔ አልፎ ዓመተ ምሕረት የተተካበትን ወቅት ይመስላል ማለት ነው። ይህንን በተመለከተ በተለይ ይህን በአበባ የተመሰለችበትንና እመቤታችን ቅድስት ድንግል ማርያምን በአበባ መሰለን ልጇንም በአበባ መሰለን የምናመሰግንበትን ኃይለ ቃል ከመጽሐፍ ቅዱስ ስናወጣ በዚህ መኃልየ ዘሰሎሞን በምዕራፍ 2 ከቁጥር 11 እስከ 12 እንዲህ የሚል ቃል አለ። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ ይላል። እንግዲህ ቅድም እንዳልኩት አንደኛ ክረምት የተባለው አሁን ከሰኔ 25 እስከ መስከረም 25 ያለው ያለፈበት ወቅት ነው ብለናል። ሁለተኛ ክረምት የተባለው የ5500 ዘመን ማብቂያ ነው። ከዛ የአበባ ወቅት ያልነው ደግሞ የምህረት ዓመት ወይም ዓመተ ምህረት የሐዲስ ኪዳን ዘመን መድረሱን ለማሳወቅ ነው። እንግዲህ በአበባ የተመሰለችው እመቤታችን ናት። አንድም በአበባ የተመሰለው ደግሞ ክርስቶስ ነው። ምድር የተባለችው እመቤታችን ነች። አበባ የተባለው ደግሞ ክርስቶስ ነው። አንድም አበባ የተባለችው እመቤታችን ቅድስት ድንግል ማርያም ናት። ፍሬ የተባለው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አንድም አበባ እመቤታችን ቅድስት ድንግል ማርያም ነች። መዓዛ የተባለው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አንድም አበባ እመቤታችን ቅድስት ድንግል ማርያም ትሆንና መዓዛዋ ደግሞ ንጽህናዋ ቅድስናዋ ነው። ይሄ ቅዱስ ኤፍሬም በዕለተ ሰንበት ውዳሴ ማርያም ላይ ተመዝግቦ እንደምናገኘው ዘወትር በምንጸልየው ውዳሴ ማርያም ላይ አንቲ ውእቱ ጽጌ መዓዛ ሰናይ ይላታል። መዓዛው ወይም መዓዛዋ መልካም የሆነ አበባ አንቺ ነሽ ይላታል። ስለዚህ እመቤታችን ቅድስት ድንግል ማርያም በአበባ ትመሰላለች። ለዚህ ነው እሷ ጽጌ መዓዛ ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። አንድም እሷ ጽጌ መዓዛ የተባለው ንጽህናዋ ቅድስናዋ ነው። አንድም እሷ ጽጌ ወይም አበባ ልጇ ደግሞ ፍሬ ተብሎ ይጠራል ማለት ነው። ስለዚህ በዚህ ወቅት የእናትና ልጁን የጌታችን የመድኃኒታችን የኢየሱስ ክርስቶስንና የእመቤታችን የቅድስት ድንግል ማርያምን ስደት ቤተ ክርስቲያን ታስባለች። ልብ አድርጉ። እጅግ በጣም የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ወይም ክርስቲያኖች የእመቤታችን የቅድስት ድንግል ማርያም ስደት የሚጀምረው ጥር 3 ቀን ነው። ግንቦት 24 ቀን ግብጽ የገባችበት ነው። እመቤታችን ቅድስት ድንግል ማርያም ጥር 3 ቀን ተሰዳ ለምንድን ነው መስከረም 26 ጀምረን ስደቷን የምናስበው ስንል በሊቃውንተ ቤተክርስቲያን ስሪት አማካኝነት ነው። አንደኛ
ጥርና ታኅሳስ ሁላችንም እንደምናውቀው ዘመን አስተርእዮ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት መገለጡን ወይም በጥምቀቱ ደግሞ የክርስቶስን መጠመቅ ዘመን አስተርእዮን እናስባለን፣ ልደቱን እናስባለን። ስለዚህ ስደቱን በዛ ወቅት ማሰብ አግባብ አይደለም ማለት ነው። ከግንቦት 24ም እንዳንጀምር እንግዲህ ትንሣኤውን ካከበርን በኋላ ከትንሣኤ በኋላ በዓለ ሃምሳ ነው። የዛን ጊዜ መጾም፣ መስገድ ወይም በሱባኤ መቆየት አይፈቀድም። ስለዚህ ስደቱን ለማሰብ የተመቸ አይደለም ማለት ነው። ስለዚህ ሊቃውንተ ቤተክርስቲያን ወቅቱ ስደቷን ለማሰብ ጊዜው ወቅቱ ስለማይመች ወደዚህ ያመጡት። አንድም ወቅቱ የአበባ ወቅት ስለሆነ የአበባን የእናትና የልጁን በአበባ የተመሰሉትን እናትና ልጁን ስደታቸውን በአበባ ወቅት ማሰብ አግባብ ነው ብለው ከመስከረም 26 እስከ ህዳር 5 ቀን ድረስ የእናትና ልጁን ስደት እናስባለን ማለት ነው። ስደቷን በተመለከተ የተሰደደችው ወደ ግብጽ ነው። ኢትዮጵያ ውስጥም ወደ 3 ወር ቆይተዋል እናትና ልጁ ማለት ነው። በመጽሐፍ ቅዱስ ስደቷን በተመለከተ ብዙ ቦታ ተጠቅሷል በሁለት መልኩ። አንደኛ ቃል በቃል የተጻፈ ጽሑፍ እናገኛለን። ሁለተኛ ደግሞ በምስጢር የተነገረም ስደቷን የተመለከተ ነገር ወይም ስደታቸውን የተመለከተ ነገር እናገኛለን። የተሰደዱት ወይም እመቤታችን ቅድስት ድንግል ማርያም ልጇን ይዛ የተሰደደችው ለ3 ዓመት ከ6 ወር ነው። 3 ዓመት ከ6 ወር ማለት 42 ወር ነው። በአጠቃላይ 42 ወር ማለት ደግሞ 1260 ቀን ማለት ነው። ይህንን በሁለት የመጽሐፍ ቅዱስ ጥቅሶች በመጀመሪያ እናሳይ። ምክንያቱም በከንቱ አይደለም የእመቤታችን የቅድስት ድንግል ማርያምን ስደት ከልጇ ከወዳጇ ጋር የገጠማትን ስደት ቤተክርስቲያናችን የምታስበው በከንቱ አይደለም። መጽሐፍ ቅዱስ ላይ ተመዝግቧል። የመጀመሪያው ሁላችንም የምናውቀው በተደጋጋሚም ስንሰማው የነበረው በዮሐንስ ራእይ ላይ ተመዝግቦ የምናነበው ነው። እንደዚህ ይላል፣ ታላቅ ምልክት በሰማይ ታየ ይላል። ከምልክቶች ሁሉ የበለጠ ታላቅ ምልክት መሆኑን ሲነግረን ታላቅ ምልክት ብሎ ይጀምራል። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም 12 ከዋክብት አክሊል የሆኑላት አንዲት ሴት ነበረች ይላል። እቺ ሴት እመቤታችን ቅድስት ድንግል ማርያም ናት። እንግዲህ ልብ አድርጉ። አሁን በቅድስት ቤተክርስቲያናችን የስዕል አሳሳል ጥበብ ማለት ነው እመቤታችንን እንዲህ አድርጋ ተስላ እናያታለን። ፀሐይ ተጎናጽፋ ጨረቃን ደግሞ ተረግጣ 12 አክሊላት ደግሞ ከዋክብት አክሊል ሆነውላት እንመለከታለን። በጨረቃ የተመሰሉት ቅዱሳን ናቸው። ጨረቃ ብርሃንን የምትወስደው ከፀሐይ ነው። ቅዱሳንን የጸጋ ቅድስናን ያገኙት ፀሐይ ጽድቅ ከተባለው ወይም እውነተኛ ፀሐይ ከተባለው ከክርስቶስ ነው። ስለዚህ በጨረቃ የሚመሰሉ ቅዱሳን ከእግሮቿ በታች ናቸው፣ በቅድስና ስለምትበልጣቸው። እመቤታችን ቅድስተ ቅዱሳን ነው የምትባለው። ስለዚህ ጨረቃን ከእግሮቿ በታች ያስቀመጠው በዚህ ምክንያት ነው። ፀሐይን ተጎናጽፋ ማለት ፀሐይ ጽድቅ የተባለው ክርስቶስ ክብሯ፣ አምላኳ፣ ፈጣሪዋ፣ አስገኝዋ፣ ሞገሷ እሱ መሆኑን የመረጣት እሱ መሆኑን ለመግለጽ ነው። ከከዋክብቶች ሁሉ 12 ከዋክብት የተመረጡበት ምክንያት የ12ቱ ሐዋርያት ምሳሌ። አክሊል ማለት ምስክር፣ አክሊል ማለት ክብር፣ አክሊል ማለት መታወቂያ መለያ ነው። የንጉሥ አክሊል አለ፣ የካህን አክሊል አለ። ልክ እንደዚሁ ሐዋርያትም የእመቤታችን የቅድስት ድንግል ማርያምን ንጽሕናዋን፣ ክብሯን፣ ቅድስናዋን ከሴቶች ሁሉ ተለይታ የተባረከች መሆኗን መስክረዋል። ስለዚህ ምስክሮቿ ሐዋርያት በምስክርነታቸው አክሊል እንደሆኗት ለማጠየቅ 12 ከዋክብት አክሊል ሆነውላታል ይላል። ከዛ ይቀጥልና እሷም ጸንሳ ነበር ይላል። ተመልከቱ፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸንሳ ወልዳ የሰጠችን እሷ ነች። እሷም ጸንሳ ነበር ይልና ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። እመቤታችን እግዚአብሔር ክብር ምስጋና ይግባውና ለእሷም ምስጋና ይድረሳትና በሴቶች ልማድ እንዳለው ምጥ አላገኛትም። ጭንቅና ምጥ የሚለው ክርስቶስን በመውለዷ ያጋጠማትን ስደት ነው፣ ያጋጠማትን መከራ ነው ጭንቅና ምጥ የሚለው ማለት ነው። ተይዛ ነበር ካለ በኋላ ልትወልድ ተጨንቃ ጮኸች። ከዛ ሌላ ምልክትም በሰማይ ታየ ይላል። እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት። በራሶቹ ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶውም ሴቲቱ በወለደች ጊዜ
ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል። በወለደች ጊዜ እንዳሳደዳት ለመግለጽ በፊቷ ሕፃኑን ሊበላ ሊገድል ማለት ነው በሄሮድስ አድሮ ዲያብሎስ ያሳደዳቸው እንደነበረ የምናውቀው ታሪክ ስለሆነ ማለት ነው በፊቷ ቆመ ይላል። ይቀጥልና አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቱ ይልና አሁን እዚህ ላይ ነው ስደቷን የሚያመጣው። ሴቲቱ እመቤታችን ቅድስት ድንግል ማርያም 1260 ቀን 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። የዮሐንስ ራእይ ምዕራፍ 12 ከቁጥር 1 ጀምሮ እስከ 7 ያለውን ያነበብኩላችሁ። 1260 ቀን ነው። ይሄን ቀን ወደ ወር ስንቀይረው ለ30 ማካፈል ነው 42 ወር ይሰጠናል። 42 ወርን ደግሞ ለዓመት ወደ ዓመት ለመቀየር ደግሞ ለ12 ማካፈል ነው 3.6 ይሰጠናል። 3.6 ወር አይደል የምንፈልገው? 3.6 ማለት ማን ነው? ዓመት አይደል የምንፈልገው? 3 ዓመት ከግማሽ ማለት ነው። 6 ወር ግማሽ ነው። እንግዲህ 3 ዓመት ከመንፈቅ የተሰደደች የዚህን ትንቢት በትክክል ፍጻሜ ምልክት ያሳየች ማንም ሴት የለችም ከእመቤታችን ከቅድስት ድንግል ማርያም በስተቀር። ስለዚህ ይህንን ቆጥራ ነው ቤተክርስቲያናችን የምታከብረው ማለት ነው። ሌላም የተነገረ ትንቢት አለ። በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ስንመለከት እነሆ እግዚአብሔር ይላል። እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል፣ የግብጽንም ጣዖታት በፊቱ ይርዳሉ፣ የግብጽም ልብ በውስጧ ይቀልጣል ይላል። በፈጣን ደመና እየበረረ ወደ ግብጽ ይወርዳል የተባለው ክርስቶስ ነው። ፈጣን ደመና የተባለችው እመቤታችን ነች። ደመና ቀሊል ይላታል። እመቤታችን ቅድስት ድንግል ማርያም ታቀፋው ወደ ግብጽ መሄዱ የስደቱን ምክንያት ይነግረናል። የግብጽን ጣዖታት ለማፈራረስ ያንን ጣዖት አምልኮ ለማጥፋት መሰደዱን ይነግረናል ማለት ነው። ስለዚህ በዚህ ትንቢት መሰረት እናትና ልጁ ተሰደዋል። ስለዚህ ተሰዳለች፣ መከራ ተቀብላለች። ይህንን ቤተክርስቲያናችን ታምናለች። በስደቱ ያገኛትን መከራ ታስባለች። ይህንን አብነት አድርጋ እመቤታችን ለኛ የተቀበለችውን መከራ ማለት ነው በማሰብ እኛም ከነፍስ ስደት እግዚአብሔር ይጠብቀን ዘንድ እየተማጸንን ይህንን ቀን ይህንን ጊዜ እናከብረዋለን ማለት ነው። በጣም ጥሩ። ስደቷ በዚህ ልክ መጽሐፍ ቅዱሳዊ ምስክርነት ካለው ስደቷን እንዴት ነው ቤተክርስቲያናችን የምታስበው ነው? ስደቷን በሶስት መልኩ ነው የምታስበው። አንደኛ በባህታውያን ወይም መናኝ በረሃ የሚኖሩ በተባቶ የሚኖሩ አባቶች የእመቤታችን የቅድስት ድንግል ማርያም ስደት በተለየ መልኩ ያስቡታል። ሁለተኛ ሊቃውንተ ቤተክርስቲያን ካህናትን ጨምሮ ማለት ነው ያስቡታል። ሶስተኛ ደግሞ ምእመናን ክርስቲያኖች ከሕፃን እስከ አዋቂ ድረስ ወንድ ሴት ሳይል ሁሉም የእመቤታችን ስደት ያስባሉ። እንዴት ነው የሚያስቡት? አንደኛ ካህናት እና ዲያቆናት ወይም ሊቃውንተ ቤተክርስቲያን ማለት ነው በማህሌት በሰዓታት በቅዳሴ ያስቡታል ይህንን ስደት ማለት ነው። እንግዲህ በዚህ የስደት ወቅት እነዚህ 40 ዕለታት ናቸው ስንደምራቸው ማለት ነው ወደ 7 የሚጠጉ ቅዳሜና እሁዶች አሏቸው። ቅዳሜውን ከምሽቱ 3 ሰዓት ጀምሮ ማህሌት ይቆማል። ማህሌቱ ራሱ ማህሌተ ጽጌ ተብሎ ይጠራል። አባ ጽጌ ብርሃን የተባለ አባት በቅጽል ስሙ ጽጌ ድንግል ተብሎ የሚጠራው አባት የደረሰው ልክ እንደ ቅዱስ ዳዊት መዝሙር 150 ምዕራፎች ያሉት እመቤታችን ቅድስት ድንግል ማርያምን ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን በአበባ እየመሰለ የሚያመሰግንበት ሥርዓተ ማህሌት አለ። በዚህ መልኩ ሊቃውንተ ቤተክርስቲያን ካህናት፣ ዲያቆናት ያከብሩታል ማለት ነው። ዘወትር ሁልጊዜ በየሳምንቱ ማለት ነው መስከረም 26 እስከ ህዳር 6 ድረስ ቅዳሜ ማለት ነው ከምሽቱ 3 ሰዓት ጀምሮ ከዛም ቀደም ብሎ ይደወላል። ሥርዓተ ማህሌቱ ይቀጥላል። ከዛ በኋላ ሌሊት ቅዳሴው ይቀጥላል። ቅዳሴው ሁልጊዜም ቅዳሴ ማርያም ነው የሚቀደሰው። ከዛ እስከ ረፋዱ እስከ 3 ሰዓት ድረስ በአውደ ምሕረት የሚሰጡ አገልግሎቶች በሙሉ ይከናወናሉ። ከዛ በኋላ የዕለቱ ወይም ደግሞ የዛን ጊዜ የሥርዓተ ጸሎት ሁኔታ ያበቃል ማለት ነው። በሳምንቱ ደግሞ
ይቀጥላል ማለት ነው። ስለዚህ በሊቃውንተ ቤተክርስቲያን በካህናትና በዲያቆናቱ በቅድስት ቤተክርስቲያን በማህሌት በቅድስቱ በቤተ መቅደሱም በምስጋና ይታሰባል ይከበራል ማለት ነው። እጅግ በጣም ልዩ ነው። በዛን ወቅት የእመቤታችን የቅድስት ድንግል ማርያም ስዕል፣ የሰማዕቱ የቅዱስ ጊዮርጊስ ስዕል አበባ ተይዞ ማጥንት እየታጠነ እመቤታችን ቅድስት ድንግል ማርያም በመካከላቸው እየተመላለሰች ህዝቡም ካህናቱም ሊቃውንቱም በአንድነት ሲያመሰግኗት ሲማጸኗት ያድራሉ። ሐዘኗን፣ ስደቷን፣ ረሃቧን እንድታሳስብልንና ከነፍስ ረሃብ ከነፍስ ስደት እንድትጠብቀን እንማጸናታለን ማለት ነው። ዘወትር ቅዳሜ በየሳምንቱ። ሁለተኛው በበረሃ የሚኖሩ አባቶች ምንም እንኳን በገዳም የሚኖሩ አባቶች ህይወታቸው ወይም አገልግሎታቸው ስራቸው በሙሉ ጾም ቢሆንም በዚህ ወቅት ግን በተለየ መልኩ የእመቤታችን የቅድስት ድንግል ማርያምን የስደት ወቅት ማለት ነው በጾም ያስቡታል ማለት ነው። ይጾማሉ አባቶች በጾም በጸሎት በሰጊድ ያከብሩታል ያሳልፉታል። አንዳንድ ጥንታውያን አድባራት እና ገዳማት ቅዳሴውን አሁን ጎንደር አካባቢ እዚህ አዲስ አበባ ደብረ አሚን ተክለ ሃይማኖት ሌሎችም አካባቢዎች አሁን ያልጠሯቸው ማለት ነው ቅዳሴውን ከሰዓት በኋላ የሚያደርጉም አሉ። አንዳንዶቹ አሁን እንደ ደብረ አሚን መርካቶ ተክለ ሃይማኖት ከባለ 50 ውጪ እና ከሰሞነ ሕማማት ውጪ ማለት ነው ሁልጊዜም ቅዳሴ ከሰዓት በኋላ ነው። ዳግሚት ደብረ ሊባኖስ ስለሚባል ማለት ነው። ደብረ ሊባኖስም እንደዚሁ ነው። በዚህ በወርሃ ጽጌ ግን አዲስ አበባን ጨምሮ በትልልቅ ገዳማትና አድባራት ቅዳሴው ከሰዓት የሚሆንበት አለ። ምዕመናን ስለሚጾሙ ደግሞ በአብዛኛው በጾም ስለሚታሰብ ቅዳሴውን ከሰዓት በኋላ አድርገውት የሚቀድሱበት ሁኔታ አለ። ጾሙ ግን የፈቃድ ጾም ነው ማለት ነው። በፈቃዳችን የምንጾመው ነው። ከሰባቱ አጽዋማት እንደ አንዱ አይደለም፣ በፈቃድ የሚጾም ነው። የሚጾም ሰው የማይጾመውን ሰው ሳይነቅፈው፣ የማይጾም ሰውም ደግሞ በሚጾመው ሰው ሳይሳቀቅ በነፃነት እግዚአብሔር የፈቀደለት እና ብርታቱና ሁኔታው የተመቻቸለት ሰው ያለው ሰው በጾም ሊያስበው ይችላል ማለት ነው። የፈቃድ ጾም መሆኑ እንዳይረሳ ነው። ሶስተኛው ምእመናን ናቸው። እንግዲህ አሁን ሊቃውንተ ቤተክርስቲያን አሉ፣ መናንያን አበው መነኮሳት አሉ። ከዛ ቀጥሎ የሚመጡት ምእመናን ናቸው። ምእመናን ደግሞ ምንድነው የሚያደርጉት? የበረከቱ ተሳታፊ ለመሆን ልክ እንደ አባቶቻቸው ቅዳሜ ለማህሌቱ ሲደወል ቀድመው በመገኘት ማለት ነው ማህሌቱን ከአባቶቻቸው ጋር እያመሰገኑ ያድራሉ። ቅዳሴውን ያስቀድሳሉ። በጣም የበረቱ ማህሌቱንም አድረው ቅዳሴውንም አስቀድሰው ወደ ቤታቸው ይሄዳሉ። ያልበረቱት ደግሞ ቅዳሴውን ያስቀድሳሉ። ከዚህም ያልበረቱት ደግሞ በጸሎት እያሰቡ እህል ውሃ በማምጣት ወደ ቤተክርስቲያን ማለት ነው ካህናት አባቶቻቸውን በመመገብ እንግዲህ ልባርኩ ማታ ቅዳሜ ከ3 ሰዓት ጀምሮ እስከሚቀጥለው እሁድ 3 ሰዓት ለ24 ሰዓት ማለት ነው ቆመው እና ሳይደክሙ አንድም ሳያርፉ እግዚአብሔርን እያመሰገኑ ነው የሚያድሩት። ያን በረከት ለማግኘት ማለት ነው ከቅዳሴ በኋላ ካህናቱን በሙሉ ሰብስበው ያበላሉ። ተራ ይዘው የንስሐ አባቶቻቸው ተራ አስይዟቸው ማለት ነው። እያንዳንዱን ቅዳሜ የአንድ ንስሐ አባት ልጆች ሊሆኑ ይችላሉ እንደ ብዛታቸው፣ ወይም የሁለት የሶስት የንስሐ አባት ልጆች እየሆኑ በተራ ካህናትን ይመግባሉ። እህል ውሃ ይዘው ወደ ቤተክርስቲያን ይሄዳሉ። ከቅዳሴ በኋላ ሁሉንም ማለት ነው ሊቃውንተ ቤተክርስቲያን ካህናትን ያደሩትን ደጅ የሚጠኑትን ነዳያኑንና ያስቀደሱትን ምዕመናን በሙሉ ይመግባሉ። እንግዲህ በዓሉ የሚታሰቡት ስደተኞቹ ስለሆኑ እንግዳ እንቀበልበታለን፣ ስደተኞችን እንቀበልበታለን። ምንም የሌላቸውን ተስፋ የሌላቸውን ተስፈኞች ቤተክርስቲያን ተስፋ አድርገው የተጠጉትን እህል ውሃ በማምጣት ከቅዳሴ በኋላ አፋቸውን እንዲያብሱ ቁርስ እንዲመገቡ እናደርጋለን ማለት ነው። በዚህም ቤተክርስቲያናችን ትገለገላለች። እንዴት ነው የምትገለገለው? ደጅጠኞች ከሌላ ቦታ በዓሉን ለማክበር ማህሌቱን ለመቆም ማለት ነው። ብዙ ቦታ ማህሌት ቢቆምም በዚህ በወርሃ ጽጌ ማለት ነው። አንዳንድ ቦታ ደግሞ ማህሌት የማይቆምባቸው ቦታዎች አሉ። በአገልጋይ እጥረት እንኳን ማህሌት የማይቆምባቸው ቦታዎች አሉ። ስለዚህ አገልጋዮች ከሌላ ቦታ መጥተው ማህሌቱን ቆመው ቅዳሴውን አስቀድሰው በባዶ ሆዳቸው መሄድ ስለሌለባቸው፣ በባዶ አፋቸው መሄድ ስለሌለባቸው ምእመናን ይህንን እህልዋ በማቅረባቸው ይህን ተስፋ አድርገው ያገለግላሉ ማለት ነው። ስለዚህ ቤተክርስቲያን እንዲገለገል ያደርጋሉ። ተስፈኞች ደጅ ጠኞችን ይጠቅማሉ፣ ድሆችን ይመግባሉ። ምእመናን በፍቅር ይተሳሰቡበታል። የማይተዋወቁ ምእመናን በዚህ በወርሃ ጽጌ በሚያዘጋጁት እህል ውሃ ወደ ቤተክርስቲያን ይዘው በሚመጡት ማለት ነው ይገናኛሉ። እንዴት ነሽ ይባባላሉ። ስለ ህይወታቸው ይነጋገራሉ። ካህናትና ምእመናን በህብረት በአንድነት
እያመሰገኑ ይጸድቃሉ። ምእመናን በፍቅር ወደ ቤተ መቅደስ እንዲመጡ ምክንያት ያገኛሉ። ከወትሮው ለየት ባለ መልኩ ማለት ነው። ምእመናን የካህናቱን አገልግሎት በቅርብ እንዲያዩ፣ ካህናት አባቶቻቸው እንዴት ሲያገለግሉ እንደሚያድሩ በቅርብ እንዲያዩ እድሉን ይሰጣቸዋል። የቤተክርስቲያን ፍቅር ደግሞ በጥልቀት በልባቸው እንዲሰርጽ እድሉን ያመቻችላቸዋል። እናትና ልጁን በስደታቸው ጊዜ የረዷቸውን ያገዟቸውን ምንም እንኳን እርዳታ ለክርስቶስ ባይቀጸልም ማለት ነው እና እነዛነ ሰሎሜን እና እነ ዮሴፍን ይመስላሉ ማለት ነው። ምእመናን ካህናት አባቶቻቸውን ሲያግዙ በምስጋናው እህለዋ ይዞ ወደ ቤተክርስቲያን በመምጣት እና የተጠማውን ጉሮራቸውን የተራበውን ሆዳቸውን ረሃባቸውን ሲያስወግዱ ድካማቸውን ሲያስወግዱ እነዚህን እነ ሶሎሜንና ዮሴፍን ይመስላሉ። ጌታን እየታቀፉ እመቤታችንን እያገዙ በስደታቸው የተሳተፉትን እነዚህን ቅዱሳን ይመስላሉ። የእነሱን በረከት ያገኛሉ ማለት ነው። በጣም ጥሩ። አሁን ስለ ማህሌት ስለ ምስጋናው እና ስለ ወርሃ ጽጌ አጠቃላይ እንዴት እንደሚከበር በዚህ መልኩ በቁንጽል ካስቀመጥን መርሃ ግብራችን የልማድና ክርስትና መርሃ ግብር እንደመሆኑ በዚህ ወቅት በልማድ የምናያቸው አንዳንድ ነገሮችን አንስተን እናልፋለን ማለት ነው። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች ከዚህ ቀጥሎ የምናስተላልፈው መልእክት ማህሌቱን ወይም ወርሃ ጽጌውን ወይም ደግሞ ለማህሌቱ የሚሳተፉ ምእመናንን ወይም ሊቃውንቱን ለመተቸትና ለመንቀፍ አይደለም። ሊቃውንቱም የሚያዝኑባቸውን ነገሮች እነሱ እንዲነገር የሚፈልጉትን አንዳንድ ጥያቄዎችን ለማቅረብ ሞክረን ነበርና ማህሌቱ በዚህ መልኩ መቀጠል የለበትም ብለው ተማረው የተናገሩትን ነገሮች አንስተን የመፍትሄ ሐሳብ እንድናመጣ ነው። እንደ ቤተሰብ እንድንወያይበት ነው። ማህሌቱ እየተገለገለ ነው፣ ጥሩ ነው። ወርሃ ጽጌውን ብዙ ሰው አሁን ለምዶታል። በአብዛኛው ምእመናን በጾም ያስቡታል፣ ጥሩ ነው። ይህን በረከት እንዳናጣ ደግሞ አንዳንድ የምናደርጋቸው በልማድ የቀጠሉ ነገሮች ስላሉ እነዚህን ማስወገድ ደግሞ ይጠበቃል። ስለዚህ በትህትና እና በቅንነት እንድትሰሙን በእግዚአብሔር ስም እንጠይቃለን ማለት ነው። በቀጥታ በልማድ የመጡ ልናስወግዳቸው የሚገቡ ነገሮች ምንድን ናቸው? በወርሃ ጽጌ በልማድ የመጡ ከቅርብ ጊዜ በኋላ ማለት ነው ግን መወገድ ያለባቸው ነገሮች ምንድን ናቸው? አንደኛ በስርዓተ ማህሌቱ ጊዜ ማለት ነው። በስርዓተ ማህሌቱ ጊዜ ያኔ ስርዓተ ማህሌቱ እጅግ በጣም ታሪኩን ወደ ኋላ ሄዳችሁ ስታነቡ እጅግ በጣም የተለየ እንደሆነ ይነግሩናል አባቶቻችን። እነ አቡነ ዜና ማርቆስ ጻድቁ ዜና ማርቆስ እና እነ ጽጌ ድንግል ወይም ጽጌ ብርሃን በቤተ መቅደሱ ተገኝተው እመቤታችንን ንኢ በሚሏት ጊዜ በሚያመሰግኗት ጊዜ በተለይም በማዕጥንቱ ሰዓት ማለት ነው እመቤታችን በመካከላቸው እየተመላለሰች ካህናቱንና ምእመናኑን ተባርካቸው ነበር። መታደል ነው። የሚያመሰግኗት የሚያገለግሏት እያዩዋት ነበር ማለት ነው። ልብ አድርጉ። አሁን የማየቱ ብቃት ስለሌለን በክርስትናችን አቅማችን ደካማ ስለሆነ የኔም የናንተም የታወቀ ስለሆነ ድካማችን በዛ ምትክ ስዕሏን ይዘን በማህሌቱ ዑደት እናደርጋለን ማለት ነው። ስለዚህ ያን የነበረው ድባብ ያን የነበረው ጥሞና ያን ጊዜ የነበረው የምስጋና ህይወት ወይም ደግሞ የምስጋና ስርዓት ከጊዜ ወደ ጊዜ እየሸሸ ሲሄድ ይታያል። ስለዚህ እሱን ወደ ቀደመ ክብሩ መመለስ ያስፈልጋል። ይኸውላችሁ ሳንመጣ የምናጣው በረከት አለ፣ መተን ደግሞ የምናጣው በረከት አለ ማለት ነው። ሳንመጣ የምናገኘው በረከት አለ፣ መተን ደግሞ የምናጣው በረከት አለ። ሳንመጣ ጊዜያችንን ባልባሌ ቦታ አሳልፈን የወቅቱን በረከት ማግኘት አንችልም። ሳንመጣ ግን ደግሞ መምጣት እየፈለግን ጨንቆን የቀረን ሰዎች የወቅቱን በረከት እናገኛለን ባለንበት ቦታ ማለት ነው። ግን ደግሞ መተን በአግባቡ ስርዓተ ማህሌቱን ማንከታተል ከሆነ ደግሞ መተንም የምንከስር ሰዎች አለን ማለት ነው። ተመልከቱ፣ ይሁዳ ክርስቶስ አጠገብ ነበር። አጠገቡ ብቻ መሆን አይደለም፣ ስሞታል። ክርስቶስን ሰላም ብሎታል፣ ስሞታል። ግን ሰላም ቢለውም ቢስመውም ግን ክርስቶስ ምንድን ነው ያለው? የሰው ልጅ አሳልፈ በመሳም ተሰጣለህ ወይ ነው ያለው። አሳልፎ ለመስጠት ነው የሳመው እና ከአይሁድ ጋር ተመካክሮ ነው የሳመው። መገኘታችን ብቻውን ዋጋ የለውም። ስለዚህ በተቻለ መጠን መገኘታችንን ከምንሰራው ነገር ጋር ማስተባበር ይጠበቅብናል ማለት ነው። ስለዚህ እነሱ እያዩዋት
በተመስጦ ያመሰግኗት እንደነበረ በተቻለ መጠን በተመስጦ ሥርዓተ ማህሌቱን መከታተል ያስፈልጋል። አሁን ጥሩ ነው፣ መጽሐፍቶች እየተዘጋጁ ናቸው። እነዛን መጽሐፍቶች በግሩፕ እየተመለከትን ያቀማነስ ቢኖርም እጆቻችን ላይ ባሉ ስልኮችም ሊሆን ይችላል ማህሌቱን መከታተል ያስፈልጋል ማለት ነው። አንዳንድ ቦታ ላይ ይሄ ለተሪዮና ተሪዮ ታይታና ወከባ ይበዛበታል ማህሌቱ ማለት ነው። ታይታ ወከባ ይበዛዋል። ወረቡን ሲወርቡ ከበሮ ሲመቱ ሰው እንዲያያቸው ብለው እንጂ እግዚአብሔርን ለማመስገንና እመቤታችንን ለመማፀን የማያደርጉበት ሁኔታ እንመለከታለን። የከበሮ አመታቱ በራሱ ማለት ነው። ከበሮ ሲይዙ ይሄ መዝለሉ፣ መሽከርከሩ፣ ከበሮውን ከአናት በላይ መስቀሉ፣ ወደ መሬት ማውረዱ እና ሰዎች ከበሮ በሚመታው ሰው መሳቀቅ ጀምረዋል። ማመስገናቸውን አቋርጠው ማጨብጨባቸውንም አቋርጠው ከበሮ የሚመታው ሰው ካሁን ወደቀ፣ ካሁን የሆነ ነገር አጋጠመው እያሉ እስከ ማየት ደርሰዋል። አባቶች ለማስቆም ቢሞክሩም አንዳንድ ጊዜ ወጣቶቹ አይሆንም በማለት ነጥቀው ይህንን ስርዓት አግባብ ባልሆነ መልኩ ሲያስኬዱት ይታያል። አንዳንድ ጊዜ ከማህሌቱ ውጪ መውጣት፣ ከበሮ ይዞ ከማህሌቱ ውጪ መውጣት ከተፈቀደው ዑደት ከምናደርግበት ስርዓት ውጪ ማለት ነው። ወደ አውደ ምሕረቱ መሄድ፣ አንዳንድ ጊዜ ደግሞ ከአውደ ምሕረቱም ከቤተ መቅደሱም ቅጽር ውጪ መውጣት በማህሌት ጊዜ ማለት ነው። እንዲህ አይነት ነገሮች ከጊዜ በኋላ እየመጡ መጥተዋል። ስለዚህ እነዚህ ነገሮች ማስተካከል ይገባል። የዚህ የማህሌተ ጽጌው መሪ የሆኑ ሊቃውንተ ቤተክርስቲያን አሉ። እነሱን ማዳመጥ ያስፈልጋል። የቤተክርስቲያን ኃላፊዎችን ሹማምንቶቹን መስማት ያስፈልጋል ማለት ነው። እና ይሄ ለተሪዮ ለታይታ እና ደግሞ እንዲሁ ዝም ብሎ ስጋዊ ፍትወትን ለማርካት ብቻ ለወከባ ብቻ የምናደርግበት ሁኔታ መቅረት ያለበት ይመስለናል። የሁላችንም ሐሳብ እንደሚሆን እርግጠኞች ነን። ማህሌቱን ወደ ቀደመ ክብሩ መመለስ ይጠበቅብናል። ሁለተኛ ድግሱን በተመለከተ ነው። እንግዲህ ቅድም እንዳልኩት የስደተኞችን የምናስብበት ወቅት ስለሆነ ስደተኞች በዛን ወቅት እናትና ልጁን በወቅቱ የነበሩ ሰዎች የሚበሉትና የሚጠጡትን ነገር ይነፍጓቸው ነበር። ቤታቸውን ይዘጉባቸው ነበር። ለመለመን በሄዱ ጊዜ ልባቸውንም ቤታቸውንም ይዘጉባቸው እንደነበረ ታሪኩ ይነግረናል። ያንን በማስታወስ አሁን እኛ ደግሞ እንግዶችን የምንቀበልበት በራችንን የምንከፍትበት የልባችንንም የቤታችንንም በር የምንከፍትበት ማለት ነው። ከሌማቱ እንጀራውን ከቦርሳችን ገንዘቡን ይዘን ወደ ቤተክርስቲያን የምንሄድበት ድሆችን መጻተኞችን የኔቢጤዎችን የምናበላበት የምናጠጣበት ወቅት ነው። በዚህ መሰረት ይህንን ታሳቢ በማድረግ አሁን በጣም ጥቂት ቦታዎች ላይ ምእመናን እያዘኑ አስተያየት ሲሰጡ ይሰማል። ቀደም ሲል ምእመናን በንስሐ አባቶቻቸው የታዘዙትን የበሰለ እህል ውሃ ይዘው ይመጡ ነበር። ራሳቸው ለካህናቱ በሚሆን መልኩ የቤተክርስቲያን ትእዛዝ ነው ብለው አክብረው ሰርተው ሁሉም ወደ ቤተክርስቲያን ይዞ ይመጣል። ያ በአንድነት በስነ ስርዓት ይሆንና በዛን ዕለት ላስቀደሱት በማህሌቱ ላገለገሉት ለምእመናንም ለካህናትም እኩል ይዳረሳል። ያንን ቀምሰው ወደ ቤታቸው ይሄዱ ነበር። አሁን ግን በአንዳንድ ቦታ ላይ አንደኛ እህል ውሃውን ወደ ገንዘብ መቀየር ተጀምሯል። ምክንያቶች ይኖራሉ። እነዚህ አሁን ወደ ገንዘብ መቀየሩ በራሱ ጥሩ አይደለም ወይም ደግሞ መጥፎ ነው እያልኩ አይደለም። ምእመናን አሁን ከኑሯቸውም የተነሳ የቀድሞዎቹ ኢትዮጵያውያንና አሁን ያለነው ኑሯችን የሚመቻች አይደለም። ጠዋት ወጥተው ማታ የሚገቡ ሰዎች አሉ። ይህንን ደግሶ ወጥ ሰርቶ እንጀራ ጋግሮ ወደ ቤተክርስቲያን ከመውሰድ ይልቅ ገንዘብ ቢሰጡ የሚቀላቸው ምእመናን አሉ። እነሱ የሚስተናገዱበት አግባብ እንዳለው ሆኖ ግን እንደ ግዳጅ በቃ ወደ ገንዘብ መቀየር አለበት ተብሎ ወደ ገንዘብ የሚቀየርበት ሁኔታ ተጀምሯል። ድግሱ ከቤተክርስቲያን ውጪ በጣም ትልልቅ ሆቴሎች እየተመረጡ መደረግ ተጀምሯል። እንግዲህ አሁን ምስጋናውም የቤተክርስቲያን ይትባህሉ ስርዓቱ በሙሉ ይሄ ዝማሬው ምን ሁሉ ይቀራል ማለት ነው። እና እሱ ብቻ አይደለም፣ ድሆችም በዛ አካባቢ ያን ተስፋ የሚያደርጉ ድሆችም ያንን ድግስ ያጡታል ማለት ነው። ደጅጠኞችም ያንን ድግስ ያጡታል ማለት ነው። የተመራረጡ ሰዎች ብቻ ሄደው ያን ድግስ ይጋሩታል። በዚህ ላይ ደግሞ አንደኛ የካህናቱ ገበና የቤተክርስቲያን ገበና ውጪ ላይ የሚሰጣበት ሁኔታ አለ ማለት ነው። ስለዚህ ከቤተክርስቲያን ወደ ሆቴል የሚሄድበት ሁኔታ ተጀምሯል። የምግብ መረጣና የመጠጥ መረጣም ተጀምሯል። ምእመናን እንዳሰቡት ሳይሆን እንደ ግዳጅ እንዲጣልባቸው የሚደረግበት ሁኔታ አለ። እኛ ያሰብነውን እናድርግ ሲሉ ምእመናን አይ
የተወሰነው ይሄ ነው የሚባልበት ሁኔታም አለ ይባላል። ምእመናን በድግሱ የማይሳተፉበት በቃ ምእመናንን ያላሳተፈ ዝም ብሎ ብቻ ሰዎች ተሰብስበው የሚወስኑት የሆነ በእህል ውሃ በመቅመሱም ስርዓት ምእመናንን የማያሳትፍበት ሁኔታ እየሆነ መጥቷል። እንግዳ መጻተኛ ደጅጠኞችም ይህንን ስርዓት የማይካፈሉበት የመብላት የመጠጣቱን የእህል ውሃ የመቅመሱን ስርዓት የማይካፈሉበት ሁኔታም እየታየ መጥቷል። ስለዚህ እሱንም ወደ ቀደመ ክብሩ መመለስ ይገባል ማለት ነው። ቤተክርስቲያንን ተስፋ የሚያደርጉ ብዙ ሰዎች አሉ። የዛን ቀን ቁርስ በልተው ጠግበው እግዚአብሔርን አመስግነው ወደ ቤታቸው ቢሄዱ እግዚአብሔርም እኛም የምንደሰትበት ማለት ነው። ስለዚህ ሁሉም ነገር ወደ ቤተክርስቲያን መጥቶ ሁሉም ነገር በአግባቡ ለሁሉም ቢዳረስ መልካም ነው እንላለን። ግን እንደ ቦታው ሁኔታ እንደ ምእመናን ውሳኔ ሁላችንም የተስማማንበትን የምናደርግ ከሆነ ሊቃውንቱንም ያማከለ ከሆነ ግን ተመካክረን የምናደርገው ነገር ከሆነ መቀጠል ይችላል። የቦታውን ባህልና የአካባቢውን ሁኔታ የምታውቁት እናንተ ስለሆናችሁ ማለት ነው። ግን እንደ ፋሽን ሆኖ ሌሎች ሰዎች ስላደረጉት ብቻ የምናደርገው ከሆነ የቤተክርስቲያንን ላሂ የቤተክርስቲያን ወዝ እያጣ ይመጣል። ድግሱም ስጋዊ መብልና መጠጥ ብቻ ይሆናል። ከዛ በኋላ አላስፈላጊ ነገሮች በሙሉ እየተከሰቱ ይመጣሉ ማለት ነው እና ይሄንን ወደ ቀደመ ክብሩ መመለስ ያስፈልጋል። ሶስተኛው ምእመኑ ላይ የሚታይ ጉድለት አለ። በዚህ በማህሌተ ጽጌው ወቅት ወይም በወርሃ ጽጌ ወቅት ምእመኑ ላይ የሚታይ ጉድለት አለ። በተለይ ወጣቶች አንዳንድ ወጣቶች በቀጥታ የወርሃ ጽጌን ወይም የቀዳሜን የጽጌ ማህሌትን የሚጠብቁት በቀጥታ አንዳንድ ወጣቶች ሲነጋገሩም እየሰማው ነው እና በቃ ልክ ይሄ ነው በመዝሙር እንደመቀወጥ በቃ እንቀውጧለን። ልክ ከበሮ የሚመታበት ሰዓት ብቻ ይመጣሉ፣ ሌላው ሰዓት ላይ ይተኛሉ፣ በግሩፕ ተሰብስበው ያወራሉ፣ ማህሌቱ ላይ አይሳተፉም፣ የሚጸልዩ ጸሎት የላቸውም፣ አለባበሳቸውም ራሱ ደስ የማይል ነው። በቤተክርስቲያን ስርዓት ጠብቀው የሚመጡበት ሁኔታም አይታይም። አንዳንድ ቦታ ትልቅ አድባራት ላይ ሊቃውንቱ እያስተካከሉ ነው። ይሄንን ማለት ነው በደንብ እያስተካከሉ ነው። ሁሉም ነገር አመሻሽተው ነውና ይሄ በግሩፕ የመምጣት ለብቻ የማውራት ከስርዓተ ማህሌቱ ውጪ የመሆን የማፈንገጥ ነገር ይታያል። ከበሮ የመቀማማት እና ከበሮን እየዘለሉ የመምታት ስለዚህ እነዚህ ነገሮች ይታያሉ። ሌላ ቦታ ማምሸት አንዳንድ ጊዜ ደግሞ በማህሌቱ አሳቦ ሌላ ቦታ ማምሸትና ሌላ ቦታ ማደርም ድሮ እኛ ሰንበት ትምህርት ቤት እያለን የሰንበት ትምህርት ወጣቶች በተለይ እድሜያቸው ከ18 ዓመት በታች ለሆኑት ማህሌት መምጣትና ማደር አይፈቀድም ነበር። አንደኛ አቅም የላቸውም፣ ሁለተኛ እነሱ ያንን ምክንያት አድርገው ደግሞ ሌላ ቦታ ሊሄዱ ይችላሉ፣ ቤተሰብ ሌላ ችግር ሊፈጥር ይችላልና ሰንበት ትምህርት ቤቱ ላይ ከመጠበቅ አኳያ ማለት ነው ማደር የሚችሉ ቆሞ ማደር የሚችሉ እና ማገልገል የሚችሉ ብቻ እየተመረጡ እንዲያድሩ አስታውሳለሁ። በር ላይ እንቆም ነበር እኛ በእያንዳንዱ ሴቶች በሴቶች በር ይቆሙ ነበር፣ ወንዶች በወንዶች በር ይቆሙ ነበር ሰንበት ትምህርት ቤቱን ወክለው እና የሰንበት ትምህርት ቤት አባል ሆኖ ከህፃናት ክፍል እዛ እንዲገኝ አንፈቅድለትም ነበር። ይሄ መከልከል አይደለም ከመጠበቅ አኳያ ማለት ነው። ለነሱ የሚሆን አይደለም። እነሱ ይልቅ ጧት ቅዳሴው ላይ እንዲመጡ ነበር የምናደርገው ማለት ነውና ጥንቃቄ ማድረግ ያስፈልጋል። ቅድም እንደነገርኳችሁ ነው በግሩፕ መቀመጥ፣ አላስፈላጊ ወሬዎችን ማውራት። አሁን ደግሞ ጊዜው የሶሻል ሚዲያ ነው። እዛ ውስጥ ብዙ ነገሮች ናቸው የምታዩት። በቃ በግሩፕ ያንን ሶሻል ሚዲያ ከፍተው ፌስቡክን፣ ዩቲዩብን ሌላውን ከፍቶ መሳቅ መቀለድ ይታያል። ይሄ በጣም ነውር ነው። እንደ አፍኒና ፊንሐስ ኃጢአትን ቤተ መቅደስ ውስጥ መጥቶ መስራት እስኪ እንግዲህ ካለ እንተያይ ማለት ነው እግዚአብሔርንና ይሄ በጣም አግባብ አይደለም። ቤተክርስቲያን የጸሎት ቤት ብቻ ናት። በቃ ሌላውን ነገር ሌላ ቦታ ነው ማድረግ ያለብን አይደለም። ይኸው ቀኔ ማህሌቱ ላይ ብቻ አይደለም፣ አውደ ምሕረቱ ላይም ቢሆን አውደ ምሕረቱ ላይ ብቻ አይደለም፣ መጠለያ ውስጥም ቢሆን በቤተክርስቲያን ውስጥ በሙሉ እነዚህ ስጋዊ ነገሮች ሊሰሩ አይገባም። በቃ መምጣት ያለብን ለጸሎት ነው። ተዘጋጅተን ሰውነታችንን አመጋገባችንን አስተካክለን የእንቅልፋችንን ሰዓት አስተካክለን ድካማችንን አስወግደን በቃ ለአገልግሎት ብቻ ለመምጣት መሞከር። ምንም አቅም ከሌለን ደግሞ እግዚአብሔር እኮ የልብ አውቃ አምላክ ነው። የግድ ከአቅማችን በላይ የሆነውን ነገር አይጭነንም። የማህሌቱን ሰዓት አሳልፈን ቅዳሴው ላይ መምጣት እንችላለን። ወይ ደግሞ ማህሌቱንም ቢሆን ማንችል ከሆነ የምንችልበት ቦታ ላይ መተን መሳተፍ አለብን እንጂ በጣም ነውር ነው መጥቶ መተኛትም። አንዳንድ ጊዜ በቃ ላጥ ቤት እንደማይተኙት ነው እዛ የሚተኙት። ስንተኛ ደግሞ ብዙ ነገር አለ ሰውነታችን ላይ ሁላችን የሚያጋጥመን ብዙ ነገር አለና መቅደስ ውስጥ በቃ ልክ አቅልን ስቶ መተኛት። በተለይ ደግሞ ስርዓተ ማህሌቱ ካለቀ በኋላ ቅዳሴው ላይ ጧት መጥተው የሚያስቀድሱ ሰዎች እስከሚቸገሩ ድረስ ማለት ነው
ማስቀደስ አይችሉም። አሁን እኔ መናገር ማልፈልጋቸው ብዙ ነገሮች ስለሚከሰቱ ማለት ነውና ስለዚህ መተኛት አግባብ አይደለም በቤተክርስቲያን ውስጥ ማለት ከደከመን ወተን መተኛት ነው። ከቻልን ቁጭ ብለን ለማስቀደስ መሞከር ነው። ብርታት ጉልበት የሚሰጠው ደግሞ እግዚአብሔር ነው። መሞከር እኮ ነው ጉልበት ብርታት ሆነኝ ማለት። ከዛ እንቅልፋችንን ደግሞ ከቅዳሴ በኋላ እንደርስበታለንና በተቻለ መጠን ቤታችን ማናደርጋቸውን ነገሮች እንኳን ቤተ መቅደስ ውስጥ ማድረግ አይገባንም። ይህንን ሊቃውንተ ቤተክርስቲያን ተባብረው የሰንበት ትምህርት ቤት ወጣቶች፣ የስብከተ ወንጌሉ ክፍል፣ የአካባቢ ወጣቶች ተባብረው ቤተክርስቲያናቸውን ማስከበር ይገባቸዋል ማለት ነው። እነዚህ በልማድ የሚመጡ ልናስወግዳቸው የሚገቡ በተለይ በምእመናን በኩል የምናያቸው ናቸው። ቅድም እንዳልኩት ነው። በግሩፕ ማውራት፣ አለማስቀደስ፣ ለሊቃውንቱ አለመታዘዝ፣ የራሳችንን ስርዓት ማበጀት የኛ ብቻ ማለት ነው። በግሩፕ ተጠራርተን ምናምን መዝሙር እንኳን የምንመርጠው እኛ ነን። በጣም የሚገርም ነው። አንዳንድ ጊዜም ከወቅቱ ከጊዜው ወጣ ያለ መዝሙሮቹ ለሚዘመሩበት ማለት ነው እና የራሳችን ግሩፕ ማበጀት፣ ለመተኛት ብቻ መምጣት፣ አገልግሎቱን ሳይሳተፉ ማህሌቱንም ሳይሳተፉ ቅዳሴውንም ሳይሳተፉ ለመብላትና ለመጠጣት ሰዓቷን ቆጥሮ መምጣትም በመመናን ዘንድ ይሄ አግባብ አይደለም። በቃ ስርዓት አይደለም። ካህናቱን ማስቸገር፣ ሊቃውንቱን ማስቸገር፣ ማዕዱ ላይ ሊቃውንቱን ቀድሞ መገኘት ማለት ነው። ያገለገሉትን ሊቃውንት ማሳፈር፣ ማሳቀቅ አይገባም። ምእመናን ሊቃውንቱን እንዴት አድርገን እንመግብ እስከሚሉ ድረስ መሳቀቅ የለባቸውምና ይሄን ማስወገድ ይገባናል። አንዳንድ ምእመናን ደግሞ ጾሙን የአዋጅ ማድረግ ሁለት ጽንፍ አለ። በነገራችን ላይ አሁን ይሄ ወርሃ ጽጌ የጽጌ ጾም አይደለም፣ የጽጌ ጾም ገብታለች የሚሉም ሰዎች አሉ። የጽጌ ጾም ወርሃ ጽጌ ነው የሚባለው ከሰባቱ አጽዋማት አንዱ ስላልሆነ በልምድ ነው። ግን ይህንን የምንለው ሁለት ጽንፎች አሉ። አንደኛው ጽንፍ በጭራሽ ጽጌ ጾም የሚባል ነገር የለም ብሎ የሚነቅፍ እሱ ስለማይጾም ውስጡ ይከነክነዋል መሰለኝ የሚጾሙ ሰዎች ሳይ የሚናደዳል። እነዚህ ዝም ብለው የሰንበት ተማሪ ምናምን ብሎ የሚሳደም ማለት ነው። እንደውም የሌላ ሰባቱን አጽዋማት ማጾሙ ናቸው እናንተ አጉል እዚህ በልጅነት ምናምን ብሎ ማሸማቀቅ፣ የሚጾሙትን ሰዎች መተቸት፣ በቃ ለገሌ ለሆነ ግሩፕ ጾሙን መስጠት ማለት ነው አንድ ጽንፍ። ሁለተኛው ደግሞ የማይጾሙትን የሚተች የሚጾም ሆኖ ደግሞ እንዴት አይጾሙም የሚል ማለት ነው። እንዴት የእመቤታችን ጾም አይደለ እንዴ? የእመቤታችን ስደት አይደለ እንዴ? ሰው እመቤታችን ካላሰበ ማን ሊያስብ ነው ብለው አካኪ ዘራፍ የሚሉ ማለት ነው ይጾማሉ። ሌሎች ሰዎች ባለመጾማቸው ደግሞ የሚበሳጩና የጾማቸው ላጲስ የሚሆንባቸው ሰዎች ደግሞ አሉ። ሁለቱም ጽንፍ ጥሩ አይደለም። የማይጾሙት የሚጾሙትን መንቀፍ የለባቸውም፣ ማበረታታት ነው ያለባቸው። እንደውም ጎበዝ ጥሩ ነው፣ እኔ ሰባቱን መጾም አቅቶኛል፣ አንተ የትሩፋት ጾም እየጾምክ ነው ያለው፣ ስለዚህ አደራ ከተሪዮ ከታይታ ተሰውረ ጾም ብሎ ማገዝ አለብን። የሚጾሙት ደግሞ የማይጾሙትን መንቀፍ የለባቸውም። አይ ይሄ እኮ የፈቃድ ነው፣ ሊያሸማቀቅ አይገባም፣ ከቻልክ ትጾማለህ፣ ካልቻልክ ደግሞ ችግር የለውም። አውቀን መጾም አለብን። ሁለቱም ጽንፎች ለቤተክርስቲያን ጥሩ አይደሉም ማለት ነው። ቤተክርስቲያን መጥቶ አንዳንድ ምእመናን ቤተክርስቲያን መጥተው የሚተኙ አሉ። ድሬዳዋ በነበርኩ ጊዜ ያው በረሃ ስለነበረ ውጪ ነው የሚታደረው ቤተክርስቲያን በአብዛኛው ማለት ነው። ምእመኑ ይመጣና ትንሽ ምንጣፍ አለች፣ ሙሸማ የምትባል ምንጣፍ አለች። ሙሸማ ነው የሚሏት እነሱ። ያን ሙሸማ ይዘው ይመጣሉ፣ ደጅ ላይ ያነጥፉታል። ከዛ በኋላ ልክ ማህሌቱ እንዳለቀ ማለት ነው ኪዳን ያደርሱና ሁሉም ያንን ሙሸማ ጠቅልለው ይዘው ወደ ቤት ሲሄዱ አያለሁኝ። በቃ ይሄዳሉ። ልክ አሁን ለቅሶ ቤት ታድሮ እንደሚኬደው ማለት ነው። ለቅሶ ቤት ታድሮ ወደ ቤት እንደሚኬደው ቅዳሴው ላይ ያስቀድሱም። በእርግጥ ስራ ያላቸው በንግዱ ዓለም የሚሰማሩ ብዙ አሉ፣ ትምህርት ቤት የሚሄዱ ግን እቤት ሄዶ ለመተኛትም ቅዳሴውን የማያስቀድሰዋልና አንዳንድ ምእመናን ከዚህ ህይወት መውጣት አለባቸው የማያስቀድሱ። ሌላው በጣም የሚታሰብበት በተቻለ መጠን ምእመናን ማህሌቱን መሳተፍ ጥሩ ነው፣ በረከታችን ይበዛል ማለት ነው። ማህሌቱን ተሳትፈን ደግሞ ስራ የምንገባ ሰዎች ልንኖር እንችላለን። በእርግጥ ሰንበት ነው፣ ግን የግል ስራ ያለን ሰዎች ማለት ነው። እሱ ችግር የለውም። ግን ቅዳሴውን ደግሞ ብናስቀድስ አይ እኔ ማህሌት ስለማድር ቅዳሴውን ማስቀደስ አልችልም ካልን ደግሞ የሚሆነውን ነገር ማሰብ ወይ ከእንቅልፋችን ትንሽ ማለት ማህሌቱን በማታ 3 ሰዓት የሚጀመር ከሆነ ቀደም ብለን በመሄዳችን ከሆነ የሚቸግረን እንዳናስቀድስ ማለት ነው። ትንሽ ዘግየት ብሎ መሄድ ካለበለዛ ደግሞ ቀደም ብለን ወተን ትንሽዬ ረፍት አድርገን ደግሞ ለቅዳሴው መድረስ ብቻ ሰዓቱን አብቃቅተ ነው ስርዓተ ቅዳሴውን ምንም ነገር ሳንሰራ ለመተኛት ብቻ ብለን የምንዘለው ከሆነ ከባድ ነው። ከማህሌቱ በላይም ስርዓተ ቅዳሴው
የተለየ ቦታ ስላለው ማለት ነው። ስለዚህ እኔ ማህሌቱ ስርዓተ ቅዳሴውን ሊያስታጉልብን አይገባም። ተጨማሪ በረከት የምናገኝበት ነው መሆን ያለበትና ልናስብበት ይገባል። በእርግጥ አንዳንድ ሊቃውንት ከአገልግሎቱ መደራረብ የተነሳ ማለት ነው ስለሚደክማቸው ሲወጡ እናያለን። አንዳንዶቹ ደግሞ ሊቃውንተ ቤተክርስቲያን እዛው የተቀመጡበት ወንበር ላይ በጣም ሲደክማቸው አረፍ እያሉ ቆሞ ሲያስቀድሱ ደግሞ እንመለከታለን። እና ቅዳሴውን መሳተፍ አግባብ አለውና ቅዳሴውን እንድትሳተፉ ነው ማሳስበው። አንዳንዶች ምዕመናን ደግሞ በንስሐ አባታቸው ሲታዘዙ ለጉዳዩ ትኩረት አይሰጡትም። ልክ ይሄ የቄስ ነገር ምናምን አይነት ነገር ይመስላቸዋል። እና በንስሐ አባታችን የታዘዝነውን እንደ አቅማችን ለመፈጸም ብንሞክር በረከት ዋጋ እናገኝበታለን። ስደቷን በአንድም በሌላ መልኩ ማለት ነው ማሰብና ከዛ ረድኤት በረከት ማግኘት መሳተፍ ስለሆነ ማለት ነው። በአጠቃላይ በዚህ በወርሃ ጽጌ ማለት ነው ይሄ በወርሃ ጽጌ የምናስበው የእናትና የልጁ የስደት ወቅት የበረከት ወቅታችን ነው። የካህናቱ፣ የሊቃውንተ ቤተክርስቲያን፣ የመናንያኑ፣ የባህታውያኑ በገዳም የሚኖሩት በጥሞና ላይ ያሉት በብቱና ያሉት የአባቶቻችን የደናገላን የምእመናን የልጁም ያዋቂውም የሁላችንም የበረከት ወቅት ነው። ስለዚህ ሳንነቃቀፍ አንዱ አንዱን ሳይተቸው አንዱ አንዱን ሳያሳዝነው በፍቅር በደስታ በህብረት በሰላም ልናሳልፈው ይገባል ማለት ነው። ፈጣሪያችን በቸርነቱ ይህንን ወቅት ባርኮና ቀድሶ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት እንዲያሳትፈን መልካም ፈቃዱ ይሆንልን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ በእግዚአብሔር ስም እናሳስባለን። የዛሬውን አበቃን። ሰላም ሁኑልን።